አንቺ ትንሿ ጎርጎራ ስሚ ውዴ ጠንካራ ሴት ሁኚ አይዞሽ እሺ ይሄ ቅሌታ ተመልሳችሁ ከተታረቃችሁ ንገሩኝ ካልተታረቃችሁ ግን እርግጥ አርጌ ልሄድበት ልርገጠው ውዴ ፍቀጅልኝ ከዛ ተታረቃላችሁ ሀቢባ ቤት እርክጥ ላርገው ይሄ ወራዳ አንቺን የመሰለሽ ልጅ አይ ወንድ ልጅ እኮ አይ ወንድ ልጆች እኮ ግን መልሰው ቢታይ ያ ቲያትር ይከደሮች ናቸው ሂጂበት ቢታይ ይሉኛል ልሂድበት ቆይ እሷ ልትታረቀቻለች ደግሞ በኋላ ከሱ ጋር ደግሞ ብትታረቅ ቤታዬም ብላ ደግሞ እኔን ልትቀየመኝ ትችላለች ከመሃል ቤት እንዳልሆን የሚታረቁ ከሆነ ሁለቱንም ልርገጣቸው የማይታረቁ ከሆነ ግን ትንሿ ማትታረቁ ከሆነ እሱን ልርገጠው ንገረኝ ውዴ መቼስ እሱን ከታረቅሽው እንዲች ብለሽ ግን በሰው መሃል አይገባም አልታረቀውም እንደ ውዴ ልብሽን ጠንካራ አርጊ ወንድ ልጆች ልብሽን እንደ አፕል እስኪ ጠቁር ድረስ ነው ገመት አርገው መብላት የሚፈልጉት እግዚአብሔር በጊዜ ነግሮሻል አሁን እንዲች ብለሽ ውዴ ብለሽ ወንዶች ባለጌ ናቸው ማሬ ይልሻል ሳታስቢው ማለት ድንገት ማሬ ውሸት ነው ይልሻል ልብሽን የሚያሳሳ እንዳትሰሚ ሶስት የዞረሽ እንዳታዩ እንዲ ዞረሽ እንዳታዩ ጌታ ራስ ገቢያቴ ወሬ ሊያሰፉኝ አልፈልግም በሰው መሃል አልፈልግም ላስገባሽ ውዴ እኔ ግን ጫፍጫፉን የሰማሁት ሙሉ አልሰማሁም የሰማሁት ወሬ ምንድነው ትንሿ ከሆነ ሰውዬ ጋር ተጣበስና ተዛ በኋላ ብሯን ይበላታል ዛ ብሯን ይበላትና ከዛ አፈቅርሻለሁ ብሎ በአካል ይገናኛሉ ምናምን ተዛ ሰውዬው ጀርባ ሲጠና ልጅና ሚስት አለው ሰውዬው ማለት ከዛ ይክዳል ማለት ነው አራኔ ሚስት አይደለም እንዴ ኖ እሺ ትንሽ ወይኔ እኔ ሰማሁት ወሬ ነው ወይኔ ሊታለቅላቂ ሆነሽ ቀራሽ እሺ ወሬውን ንገሩኝ አለቅላቂ ሆኜ የቀረው መቼስ እድሜ ልኬን እሺ ወሬውን ንገሩኝ ራስ ወሬው እንዲኮ ነው መማርዬ እንዲያር እንዲ አንቺ ቤት የሰማሁት ስልኬን እዚህ ጋር ድቅና አርጌ ልብስ ያጣጣፍኩ ወደዚህ ያልኩኝ መማር ቤት ሾክክ ብዬ ገስት ሳልገባ ከውጭ ርቀት ሰምቻለሁ አይዞሽ መማር ራሱ አይዞሽ እርግጣ ቀሚስ ደግሞ ከመማር ላይ ቀሚስ ተሰርቶ ወስዶባታል መማር ቀሚስ አሰርታ አልመለሰላትም ቀሚሷን አልሰጣትም እስከዛሬ ቆይ ያለ የ25000 ብር ቀሚስ አልመለሰላትማ እቺ የትንሿ ጎር ማርያምን ሰምቻለሁ ትገበያለሽ ውዴ ቆይ ባለቤቷ ለጣይቃት ተገናኝተው ሰጣሽዋል ግን እንዳሰጭ ውዴ ጎበስ አልሰጠችውም አሉ እሷ ውስጧ ነግሯታል የሆነ ነገር ነግሯታል በፍጹም አለች በፍጹም ከቤተሰብ ጥየቃ በፊት ምንም ነገር ግንኙነት የለንም ማለች እኔ ሰማሁትን ነው ሲያወሩ ጎረቤታ አለች ከዛ አልሰጣችው ምን አለች ተያዩ ባይነ ስጋ ተተዋወቁ ተዋደዱ እሱ ግን የውሸቱን ሳይኔና ተወደዋል ከተሳሳትኩ አርሙኝ አፈቅርሃለሁ ብለዋለች የኔ እናት ታስተዋውቃለች ልጅቷ የፍቅር ልብን ያላት እኔ ልሆንልሽ እኔም አንዱ እንዲህ ነው የሰራኝ ውዴ ሙጭጭ አርጎ የሆነ ሳለ ትዝ ይልሻል ውዴ ፓንቴን ማንጠልጠለኩ የሚቀረኝ ፓንቴን አንጠልጥዬ አሸዋ ጥግጥጉን ሰንደል ሰክቼ መሄድ ነው የሚቀረኝ ምንም እንዳይሰማሽ ያልተበላይ ሴት የለች አረኛ ብራችንና እንበላ የሚሉት እንዳለ ተቆርጥመዋል ውዴ እንዳለ ገብቶላቸዋል ትንሿ ማርያም ነው ምልሽ እኔ ራሱ የኔንማ ታሪክ ላወራልሽ ነበር ብዙ ጠላት አለ ብዙ ቀማኛ ጠላቶች አሉኝ ጆሮ እንዲጥለው የሚሰሙ ውዴ በውስጥ ባይሆን መክርሻለሁ የኔን ታሪክ እዚህ ከዘርጋ አንቺ ጠላት የለሽ ማጅራት መቼ የለሽ ምቀኛ የለሽ ውዴ እኔን ታሪክ ነግሬ አንቺን ሆድ አባባለው ስል እኔ ከጎን ደግሞ ይጣብሱኛል በዛ ተገናርገው እንጂ መክርሽ ነው ሁሉ ሴት ተበልታለች በሌላ ሴት አርጌ ልንገርሽ አንድ ሴት ነበረች ውዴ ወዳው ልጅ አለው እኛ ሰፈር ናት ዛ ኢትዮጵያ ማለት ነው ከዛ ልጅ አለው አሜሪካን ያሉት እሱም አሜሪካ እሱም አሜሪካ ናቸው ከዛው ወዳው አፍቅራው እሱም ወድሻለሁ አፍቅርሻለሁ ይላታል ቂጧ ደግሞ ምን ያህል እንደነበር ብታይ በቂጧ ተለክፎ ድኙን ቂጧ ውስጥ የቀበረችው አይታወቅም ለጊዜው ድኙን ቂጧ ድኝ የሚባል ምንድነው እጃቸው ላይ የሚያስሩት ቡዳ እንዳይበላቸው እዛ ቂጧ ውስጥ ወጥፋለት ይሁን አላቅም
በቃ በፍቅሯ ጧ ብሎ ሊሞት ስራ ቦታ ይሄዳል። ምን ይላል? ከዛ እሷም ወደደችው ጥልፍልፍ ብላ ብታይ እንትን እንደመታው ብረት እንደመታው እንትን ጥልፍልፍ ብላ እሱ ጋር ቅርቅር ብላ ቀረ። ከዛ ምን አላት? ልጅ እንዳለው መጨረሻ ላይ አወቀች። ትወደው ይለቂጧ ተቃጥሎላት የለ ይሁን ትላለች። ልጅ ቢሆንስ? ልጅ እኮ እግዚአብሔር ስጦታ ነው። እንጀራ እናት ሆኜ እንደናት ተንከባክቤ ያሳድገዋለሁ አለች። ማለት ሴትየዋ ስሟ አይጠቀስም። ከዛ መጨረሻ ላይ ምን አላት? ለልጄ እንትን መግዣ ካርድ ረስቼ ወጥቼ ነው ብሎ ካርዱን ተቀበላት። የልጅቷን ኧረ ቤታ አይደለችም። እኔ አላወራም። ቤታ አይደለችም ጋይስ። እኔ ራሴ ታሪክ እንደዚህ የለኝም። ቤታ አይደለች። ኧረ ከዛ ይገላል ቤታ በቃ ቤታ አላችሁ። ይቅር ማርያምን ይቅር። ቤታ ብላችሁ በኋላ ደግሞ የራሷን ታሪክ አወራች ቢሉስ አልፈልግም። ብቻ ባጭሩ ስሚ፣ ትንሿ እዚህ ቲክቶክ ላይ ያየሽው ከትንሽ እስከ ትልቅ ገንዘባቸውን በወንድ ተበልተዋል። በአንድም ሆነ በሌላ ተበልተዋል። ፍቅሬ ማሪ ወተቴ ልቤ ብሏት እርግፍ አርጋ ሰጣ አስረክባለች። ወይም ደግሞ እቃ ገዝታለታለች። ስጦታ ብሎ በስር ግጧታል። በሆነ ነገር ላይ ሁላችንም ተበልተናል። ትንሿ ማርያምን ነው ያልተበላይ ሴት የለች። ስልክ የገዛች ትኖራለች፣ ሞተር የገዛች ትኖራለች፣ ቤት ያስጨረሰች ትኖራለች። ውዴ ጌዳውን ሲል መጠጥ እየጠጣ ሴት ሲያጋድም በገዛ አልጋዋ ላይ ገንዘብ ምትልክ ትኖራለች። በየአቅጣጫው ሁሉም ተበልተዋል። ትንሿ ማርያምን እኔንማ ታየው ተከሩን ይብሳል። የኔንማ ባወራልሽ ቀንና ሌሊት ሰውዬው ሁሉ የሚመጣ ነው የሚመስለኝ። ፊት ለፊት የሚገጠ የኔን ነገርማ ያንን ዘፈን ጋብዣለሁ። የዋህ ልቤን አይተህ ቀርበህ እንደ ሸንኮራ መጣህ ጣልከኝ። ውዴ ሁሉ ተበልቷል። ታሪኬን ብነግርሽ ብዙ ነበር ባጫውትሽ፣ ግን ጠላት አለኝ በየአቅጣጫው። ዞር ስል ፊንገር፣ ዞር ስል እንቁርቴ፣ ዞር ስል ሸም፣ ዞር ስል ነጭ ቅማል፣ ዞር ስል ቴቴ፣ ብዙ ናቸው ውዴ። አንቺ ማን አለብሽ? ማንም። ዞር እስቲ መማር፣ ዞር እስቲ ሳሪ፣ ዞር እስቲ ሀቡ፣ ዞር እስቲ ሆኒት ሀቡ። ሰላም ትንሿ እንዴት ነሽ? ሰላም እንዴት ነሽ? ደህና ነሽ ወይ? ደህና ነኝ ውዴ። እንዴት ነሽ? በረታሽ? ማን እንዳስገባኛል አላወቅሽም? ኧረ ችግር የለውም። ደህና ነኝ። መሚ ነው የምታስገባሽ። ሌላ ማን? ድምፅሽ ያስተጋባል። ቆይ ጠብቂኝ አንዴ። ሮዚ የኔ ፍቅር እሺ። አሁን እስኪ አውሪ። አሁን ያስተጋባል ማለት ብሉቱዝ ጋር ነበረ ቅድም። ቆይ ወጥቼ አሁን አሪፍ ነው ውዴ። አሁን አሪፍ ነው። ስሚኝ ላይክ አይደብርሽም ብጠይቅሽ? ምንድነው? ምን ልታስጠይቂ ነው? መማር እኔ ነው ውዴ አይደለም እንደዛ ሳይሆን የተሳሳተ ወሬ ነው ያወራሁት። ትክክለኛ ነው ማለት ዝም ብዬ ስቀደድ ደግሞ ያለው ነው የተሳሳተ ወሬ ነው ያወራሽው። አይ እንደዛ አይደለም ሲጀመር። ወይሽ ይቅርታ ውዴ አላወኩም። ወሬ እንደምወድ ታውቂያለሽ። ደብላለኩት መሰለኝ። አዎ ተደበላለቀ። እኔ ብዙ አልጠይቃትም፣ ግን የተሳሳትኩትን ብቻ አርሚኝና ቅመም ላድርገውና ላስተካክለው። አንቺ ስትወርጂ አይ እንዴት ማስተካከል መማርና አስገቢያት ሰው ነው የምታስተካክለው። መማር ለወሬ አንድ ቀን ለወሬ ጥርሴን እንደምጨርሳታ እንዴት በእኔ በስኳር በሽታ አይደለም ጥርሴ የሚያልቀው ሰውነቴ የሚያልቀው በወሬ። እኔ በስኳር በሽታ አይደለም የምታመም በወሬ። ጥርሴ የሚረግፈው በወሬ፣ አጥንቴ የሚደቀው በወሬ። ሰላም መማር ወይ ሰላም ውዴ፣ እንዴት ነሽ? እንዴት ነሽ? አምራለሽ ሪና ቴንኪ ውዴ። ትንሽ የኔም በኋላ ይደርሳል። ይቆይ እንዴት ነሽ ውዴ? ደበላለኩት መሰለኝ እያስተካከለ። አልተበላለቅሽም። ደህና ነው እኮ ያወራሽው። ጥሩ ነው። አይ ልክ አይደለም። አይ እንዴ ትንሿ የተሳሳተችው ነገር አለ። የተሳሳተችው ምንድነው? አይ ቲንክ የተሳሳተችው ሳይሆን ይኸውልሽ ምንድነው መሰልሽ ጋር ትንሿን ያቃታል። ያው ተዋወቁ። እሺ አማራ ነኝ ብሎ ነው የተዋወቃት። ግን ብሔሩ አማራ አይደለም ልጁ አሉ። አማራው ለምን መማርዬ እንዲገባኝ እንዳይበታተንብኝ አማራ እንዳልሆነ ያንን ሰምቻለሁ። ምንድነው እነዚህ ግማታም ጎንደሬዎች እያለ ሲሳደብ ነበር።
ተሰድበናል። ሞሬ ኮሎሪ እሱን ጨርጉ ሰድቦናል። እሱን ብቻ ሳይሆን እሷን እንግዲህ ያው ከማዳም ቤት እንትን ብሎ ምንድነው የሚባለው ይሄ በየዓመቱ የሚያድሱት ቪዛ ነው ምንድን ነበረ? ኒቃማ እኔ እኮ አረብ ሀገር ያለሁት ውዴ ሾርጣ እንዳይዛቸው ኒቃማ አሰርተው ከጤ እሱን አሰርቶላት በቃ የባህል ቤት አግዟት የባህል ቤት ከፍታ የመሸጥ ጀመረች። ግን እሱ ከዛ በኋላ ጓደኞቿን በሱ አካባቢ ያሉትን ገንዘብ ትንሽ ያስፈልጋታል ምናምን እያለ ይቀበላል ገንዘብ። እሷ አታውቅም ይሄ ምን እያለ ገንዘብ ይቀበላል ከጓደኞቿ ከሚያውቋት ሰው ማለት ነው። ገንዘብ ያስፈልጋታል ምናምን እያለ ማለት ነው። እሷ ይሄን ጉድ አታውቅም። እሷ አታውቅም። እነሱ ደግሞ መተውም ለሷ አልነገሯትም። እነሱን አትንገሯት ትቀናለች። ያው ነገ እንትን ጎባሏ ስለሆነ ገባሽ። አሁን የሆነ ሴት አዋራ ብለው ማለት ሲነግሯት ትቀናለች ይላቸዋል። በዚህ ያሳምናቸዋል። እነሱም አይናገሩም። የተለያዩ ሰዎች ብር ተወስዶባቸዋል በሱ እና እሱ ላይ አስሪልኝ መምዬ። አሁን አንቺ ራሱ ደበላለቅሽብኝ። እሷ ጋር ሄዶ ብር ትፈልጋለች ቸግሯታል ፈርታ ነው ካለ መልሶ ደግሞ ትቀናለች። ሰዎቹ አፍዛ ደንዝዝ ይዟቸዋል እንዴ ተኝተዋል እንዴ? እሷ ጓደኞች እንዴት አልነቁም? እሱ ለምን ይልሽ እንደዚህ እኮ ነው። አሁን አንቺ ለምሳሌ ማለት ነው የኔ ጓደኛ ካንቺ ጋር የሚግባባ ከሆነ መጥቶ ቤታዬ ለመማር የሆነ ነገር ላረግላት ጎሎት ነበር። ኖርማሊ ገስት ጋር እንደሚያወሩ እንጂ በውስጥ እንደሚግባቡ እኮ እዚህ ገስት ላይ ምናምን ይግባቡትን ነው እንግዲህ እየሄደ ለእሷ እንዳይነግሯት እያረገ ገባኝ። የሆነ ነገር ላዘጋጅላት የሆነ ነገር ላርግላት ነውና አንቺም ተሳተፍ እያለን የሚለቅመው ከስር እሱ እየዞረ ብቻ ለሷ እንዳስፈልጋት አድርጎ ነው የሚነግራቸው። እሺ እኔማ ቢሆን ምን አለ ትንሽ እኔማ ረግጠዋለሁ ገና። ስሚ ምን አለበት ነው ጓደኛ ብታረጊ? እንደኔ አይነት ሰው ነበር ጓደኛ ማድረግ የነበረባት። ትንሽ እኔ ቋፌም አንድ ጓደኛ ያርቃታል። እኔን ራሱ አይወደኝም። ለምን አንድ ጓደኛ እንዲሄድ ወይኔ ውዴ እንደኔ አይነት ሰው ቢኖርሽ ቢነግረኝ ማለት ነው በቂጤ ሁሉ ነው እንደ ባቄላ ያፈሰስኩ ወሬው ምነግርሽ። አንድ አይቀረኝም ነበር አለሽ ቤታዬ ችግር እኮ አልሰማሽኝም? ስሚ ይኸውልሽ ጓደኞቿ እንደመክሯት ምናምን ሁሉንም እንድትጣላ ይነግራታል። ለሷ የሚያስቡ ምናምን አይነት ሰዎች ከሆኑ ብሎክ ያስደርጋታል በሷ። ለምን እነሱ እንዲናቸው እያለ አሁን አንቺ ለትንሿ የምታስቢ ከሆነ ይሄን ሰውዬ እንደዚህ ብትያት እሱ እንትን ያስደርግሻል። ካንቺ ቤት እንዳትመጣ ብሎክ ምናምን ያስደርግሻል። እሺ ጭራሽ ከዛ አንቺ አታውቂም ማለት እነዛ ሰዎች ወይ የሆነ ሊያጣሉሽ ከእሷ ሞዴሬተር አለው እንጂ ቤቷ ሞዴሬተርማ ሚስቱ ነች አይደል? ሞዴሬተርሽ ሞዴሬተር ሚስቱ ጭራሽ መማር ሚስቱራት ሞዴሬተሯ እሷ ቤት ትንሿ ምንድን ያበላሽ ውዴ? ምንድን ሚስቱ ሰው አንቺ ወይኔ እንዴት ውዴ እንዴት የቂጡ ፍቅቱ ልጸጉር ሳይቀር ነው የምለይለት ወንድ ልጅ እንትን ስትይ ውዴ እንዴት እሺ ቀጥይ መማር ይሁን እስከ መጨረሻ ሚስቱ መማር እሷ ደግሞ አታውቅም ፍሬንዷ ነች ምናምን በቃ ጥሩ ሰው ነው የምትመስላት። እሷም ቢሆን እሷም ታውቀው ነገር የለም። ትንሿ ግን ሞር አሁን ባላገሩ የማንሽ ቲጂ የዘሜ እህት ሞር ዲቴል ታውቃለች። አሁን እነሱንም ብሎክ ተደርገዋል መሰለኝ አይደለ ቲጂ? እናንተም እኔ መጨረሻ ሰዓት ነው የተወለድኩት። ታረቂ ምናምን መሰል ነው የተወለድኩት። ለምን ተታረቃለች ተብዬ ቆይስ ግን መማር ከባላገሩ እሺ ውዴ መማርን ያዛርጊና ከዛ እንትን በይ እንዳይበታተን ወሬው የሚወራቀም መማረገው ወሬው ብትክል እንዳይል እሺ። ደግሞ ዋናው ነገር ደግሞ
ይሄን የሚያደርገው ሊቢያ ቁጭ ብሎ ነው። ከዛ ከሊቢያ ወጥቶ አሁን ስዊዘርላንድ ብር ሰብስቦ ስዊዘርላንድ ገብተዋል። ስዊዘርላንድ ያ ዩሮፕ ገብተዋል ልጁ ማለት ነው። እሱ ያኔ ግን የሚነግራቸው ዩሮፕ እንደሚኖር ደህና ስራ እንዳለው ምናምን ነው እሱ የነበረው። አንተ የለሽ ጀመር ቆይ ልንገርማ የቲክቶክ ማህበረሰብ አምኖታል እኮ በነገራችን ሁሉም ሰው አምኖታል ኢንክሉዲንግ ሚ እኔንም ጨምሮ ማለት ነው። እኔ ማለት ነው ፈሱን የሚለያሉ እንደዚህ አይነት ወንድ አንቺ ሚስቱ ወይኔ ትንሿ ይዋነሽ አንቺ መማር እንዴት መማር እኔ እኮ የሆነን ሰው ስጠብስ ማናት ምንድናት አክስቴ ራሱ ቢልቀናለሁ እህቴ ቢሉሉ ቀናለሁ እንዴት ማን እንዴት ጉርጉር አርግሽ አላጠናሹ ይሁን ውዴ ይሁን እኔ ለራሴ ወልሽ እኔና እንትና ማን ነበረ ወልደ ጊዮርጊስ ትዝ ይለኛል። ትንሿ ቤቱን ስትከፍት አብረን ነበርንና እኔም ቀሚስ አዘዝኩኝ ለሳይንት ለኔም ታዘዘልኝ እሱን ሰፖርት ለማድረግ ነበር የሄድነውና ያኔ ነው እኔ የተዋወቅኩት እሱን። ከዛ እግዚአብሔር ይስጠው ምናምን ከዛ ደግሞ ለዙፋን እንትን ቻሌንጅ ሰጣት 500,000 ብር ሊሰጧት የትንሿ ጎርጎራ ትሬዲንግን ፎሎ ሊሰረክ አስታውሳለሁ። እኔ ቤት መታ ተናግረው ነበር። እሱን እንግዲህ እኔም ማምኜ ቪዲዮ ሁሉ ሰርቻለሁ እሱን ሰፖርት ለማድረግ ማለት ነው። ወይኔ ይሄ ሰውዬ በኔ መጥቷል መማር ነገ ይወቀጣታል ጋይስ ለቀኔ ቤት ተመቶ ሁሉ ማለት ነው። ሁሉ አርጉኝ ሁሉ ብላለች ይወቀጣል ይሄ ሰውዬ ማርያምን ፎቶን አምጥቼ ረግጠው ነው ማድረው ቀጥ ይመማ እኔንም ሸውዶኛል። እኔ ባልኩት ባገር ነው ሸወደው ብያለሁ እኔ ማስተካከለው ነገር ሁሉ አጥቶ ልጅቷ ማን ነው ዙፋን ስሟን ካስነሳ በኋላ አሁን በዛ ሰዓት በጣም ብዙ ሰው ተናግሯታል። ግን 5 ሳንቲም አልሰጣትም ፎሎ አስደርጋ አይዲያ አሰራልሻለሁ ብሎ ማለት ነው። እሺ ቆይ ለትንሿን ነው ፎሎ እንዲያደርጓት ያ ሁሉ ስራ ይሰራው። አሁን ፎሎ 1 ሚሊዮን ካስገባችኋት ቻሌንጅ ሰጣት ለዙፋን። ከዛ ፎሎ አስደርጓት ምናምን ብሎ አይዲያ አሰራልሻለሁ ካልሆነም ደግሞ ወደ ፈለግሽበት ሀገር ልኩሻለሁ ብሎ ነው ፎሎ ስትደረግ የነበረው። ይሄም ሀገር ቤት እያለ ከቅንድብ ላይ አመድ የሚሰርቅ ሰውዬ ነው። ወይኔ ማጅራት መቼ ነው አንቺ እንዴት አድርጎ ነው የተጫወተባቸው? እሺ የሆነ ሰው ደግሞ እኔ ጋር ላይቭ ገብቶ ሲነግሩን ካንሰር አመመው ተብሎ እኮ ጸባዩ እንደዚህ ነው ሊሞት ስለሆነ እንደዚህ ነው የሚያደርገው ተብለን ቤት ያከራያል እዛ እንትን ምንድን ነበረ ሊቢያ ያከራያቸዋልና በጣም ነው የሚነጫነጭባቸው ይጣላቸዋል ምናምንና አንደኛው ስትነግረን በቃ በሽታው ነው እንደሚያደርገው ምናምን ተብሎ ዝም የሚባል ሰው ነው ልጅ አለው ሚስት አለው ምናምን አብሮ የሚኖራት ጭራሽ ትንሿን በስተመጨረሻ የሱ ጡረታ ቀላቢ ልታረገው ቁጭ ብላ ነበር። እሺ ውዴ እኔ አሁን ወደ አባል አገሯ ጋር ሲሄድ እንዴት አይን እሺ እሷስ ፍቅር ነው ምናምን እንበል እንዴት አይናችሁ አልተገለጠም? እንዴት አይናችሁ አዳሚ ማለት ነው በቃ እና ስለዚህ ከቤት ስለደረሰ ያስፈልገኛል ነው ያለኝ እና ሁሌም ያስፈልገኛል ነበር ሲል የነበረው። ሌሎቹ ግን ምን እያላቸው ነው? እኔ ግን እንደወጣ ከቤት ይሄ ሰውዬ መማር 8 አይነት ሰው ሆኖ ነው ልጅቱን የቀረባት። አንዴ ወታደር ነው፣ አንዴ አክተር ነው፣ አንዴ ታጋይ ነው፣ አንዴ ጎንደሬ ነው፣ አንዴ ቦምብ ግር ነው፣ አንዴ ምን ያልሆነው ሰውዬው አለ። 8 አይነት ሰው ነው የቀረበሽ ውዴሽ። ታጋይ ብሯን ራሱ እኮ ምንም አሁን ቀሚስ ትሸጣለች የሆነ አካውንት አለ ኢትዮጵያ እዛ ይላካል። ኦርደር ብታረጊ አሁን ከትንሿ ቤት ብር ልታከው ኢትዮጵያ ነው ኢትዮጵያ ይላካል። እሷ ተቀበለው እሱ ነው የሚወስደው ብሩ። ወይኔ ቆንጅዬ ነው ወንድ ነው ቁፍጠና ያለ ነው መማር። አሁን ተመልሰው ስለማይታረቁ ከትንሽ ቆንጆ ነው ውዴ። ምን አስታረቃት? ሌላ ትዳር ያለው ሰው ምናምን ነው። ኧረ እንቅልፍ ይነቃው እዛ ባለበት። እሺ መምዬ ቆንጆ ነው
ይቅርብኝ። አራኒ ወደማ እንዴ በቃድማ አንዴ ሰላይቷ አይገናኙ ተመልሰው በዚህ ትንሿ ያትገናኙ እንማ ትንሿ ያ ለተኛሰው ምንም አይደለም። እኔ ምንም አይደለም። እናንተ ታውቃላችሁ። እኛማ ለማማ እናውቃለን ብለን ተመችቷት ነበር በሰዓቱ ማለት ነው። በሰዓቱ ተመችቷት ነበር። አሁን ግን ያረጋውን ምናምን ስታስበው እንኳን መልኩት እዚህ ልሲላት ሊላት ኦሞ ወንዝ ላይ 3 ያዙረሽ ታዩ ይሄን ሰውዬ አገር ቤት ያለው ኦሞ ወንዝ ላይ እዛ ላይ ታዩ እንጂ እኔ እንደዚህ አንቺም ጋር ጭራሽ ማለት ምን አይነት ህይወት ነው? እሷን መወቀጥ ያለባት እንደውም ሲጀመር ሐሳቤ ሲጀመር ይኸውልሽ ነይ ልንገርሽ ቤታዬ መጀመሪያ ጊዜ ልጅቷ ስትመጣ ዲቢያናት እንርዳት ነው የተባለው። በእኔ ቤት ነው እንርዳት እሱ ነው ያመጣት። እንግዲህ ዲቢያነች ያለችው እንርዳት ነው ያለን። ከዛ ያለንን ዲቢያ ስለሆነች ብቻ እንደምቢዋ ሁላችን ነው አዋጣን እንድንረዳት የሆነው። ለካ የራሱ ምስት ነው የሚያስረዳ። እኛ ላወቀ ላይ ብሌኑ እንደዚህ ሰደባት ማማ ላይ ብላይ እኔ ነገሩ እኔ ዝም ብሎ ነው የተሳደበ ጎንደሬ ምናምን ለማኝ እያለ ሲሳደበ የነበረው ለማን ይሄንን ይሄ ሁሉ የተሳደበው ማማ? እኔ ልንገርሽ ከመጀመሪያው ልንገርሽ እኔ ላይ ከነመማር ከሄድሽ የመጨረሻ ነው እዚህ በኋላ እንገናኝም አይነት ነገር ነው ያስፈራራኝ ማለት ነው። እሺ እንደዛ ሲያስፈራራኝ እኔ ደግሞ ከተቀጠረ 3 ቀን ተቀጥሮ 4ኛው ቀን ነው የተታረቅነው ማለት። ከዛ በውስጥ ሳስበው እኔ ይሰድበኛል ምናምን ነገር ከዛ ጎንደርን ሲሰድበው ሪከርድ አደረኩት። ግን ጎንደሬ ነኝ የሚልሽ የነበረው ይሄ ፈረደበት ጎንደር። እሺ ጎንደር በቃ ብነግርሽ ስለ ጎንደሬነቱ በቃ የሆነ ቀን እኔ ቁጭ ብዬ እነሱ ጋር ሄድኩኝና አጋጣሚ የሆነ የሚታከም ልጅ ነበር የጎንደር ልጅ ማለት ነው። እና ሳክሞት መማር ምናምን ሲሉኝ ወረፋ አለብኝ አሁን ግን በመንችል ሰዓት እናግዛለን ወይም የሆነ ቤት ይከፈትና እመጣለሁ አልኳቸው። እሱ ወይኔ ጎንደር ስትባል ስንባል አንተጋገዝ ምናምን ብሎ አርጎ ሲሰድበን ቁጭ ብዬ አብሬ አው ልክ ነህ ምናምን እያልኩኝ ቁጭ ብዬ አሳልፌያለሁ። እና በጣም ቁርጠኛ ጎንደር ነው ራሱን አርጎ የሚያስበው 100,000 ብር ነው 150,000 ብር ሰጣለሁ ለልጁ አለ ሰጠ ነው ከሷ ላይ 50,000 ብር ወሰደ ከትንሿ አለ ለልጁ 100,000 ብር አልሰጠውም። ውጡልኝ በሽተኛ ልታረጉኝ ነው መማር አይ ነው እኔ ድራማ ነው የሚመስለኛው። ያልተመቸኝም ላኪለት አለኝ ማለት ነው። ከዛ ያንኛውን ከፈለሽ ወይ ስራት አልከፈለኝም። ለምስ ቅዱስ ኧረ እንደው ምን ጉደኛ ነው! ኧረ ምን ጉደኛ ነው! አንቺ በጣም ነው የተጫወተው በኢየሱስ ስም። ትንሿ በቃ በጣም ነው ያፈቀርሽው ውዴ ማለት እንዴ ማፍቀር ነው። ከዛ ያለው ነገር የኔ ነው። በሁለት አትሳሰሪያለሽ እዚህ አውጥቼሽ ከዚህ አድርሽሽ ነው የሚለውና ማዳም ቤት አስወጥቼሽ ነው የሚለው እንጂ እንደዛስ ያረመሽ እንዴት ነው ታልሻለች? ምን ባረገች ማዳም እናቴ ለማፊ ሙሽኪላ እያለች ላይሽ ላይ ብትጮ ማዳምዬ ምን ታረጋለች? ጮሃ ሲደክማት አልጋዋ ላይ ፈንደስ ብላ ትተኛለች። ገንዘብሽን አጥባ ለቅልቃት በላ። ይሄ ምን ጉደኛ ነው? አንቺ ይሄ በጣም በቃ በደንብ የሰለጠነ ነው በደንብ ማለት ነው። ከዚህ በፊትም ሌላ ሴቶች እንደዚህ አድርጓል መማር ይመስለኛል። እንደው መቼም ኤክስፒሪየንስድ ካልሆነ ደንብ ያለው ሰው የተለያየ እንትን ነው የሚያቀርብ። ሁሉም ሰው አንዴ ህመምተኛ ነኝ ብሎ ይቀርባል፣ አንዴ እዚህ ነኝ ብሎ ይቀርባል። የተመኘው በሽታ ያልቀቀው እዛው ተማቀ ትሰማኛለህ። አንተ ጆሮዋ እንዲለጥፈ ነው የምትሰማው። አሁንማ ጆሮህም አለው። የተመኘው በሽታ አያላቀቅ እዛው በቃሬዛ ተጎትተውታ አንተ ባለጊ ወራዳሽ ቀጥ ይውድ በማልማ ያስፈልጋል ይረገጥ ያስፈልጋል ማለት የሰራው ሰዓትን ከሲስ ነው ባቤል እሷ የቤት ኪራይ ራሱ መክፈል እስከማችል ድረስ ስራ ሰርታ ነው ብር የለም። አሁን ራሱ የነበረችበት ዳማች ነው እንግዲህ እሱ ሀብታም የተጫወተ በሁለት አሰራትና ከዛ እንትን ያደረጋት በቃ አሁን ሳስበው መጀመሪያ አውጣጣት ክፍልፍል አደረገላት አይምሮ አንተን እንድታስብ ማለት ነው። ሀብታም ያለው ምናምን ብላ እንድታስብ
ከዛ መጨረሻ ብቻ ይኸውልሽ ሌሎችም እኮ ይሰጠናል እያሉ ነው ብር የሚሰጡት ሀብታም ነው ብለው እያሰቡ እኮ ነው ሌሎችም ተባባሪ ነገር ቢሆን ሀብታም የሆነ ሰው መጥቶ ማለት ነው ቤት ታልበደርሽ ቢል ማለት ነው ጭንቅላቱ እስኪ ደማ ድረስ በኩርኩም አድርጌ ነው ማባረረው እንዴት ሆኖ ቤት ለዛ እኮ ነው በቀደም ትመልሹ ከሆነ ችግር የለም ብዬ ላበድርሽ እንዴ እኮ መናጤ ደሃ ነኝ ለኔ ተበደር ደሃ ነኝ ምን አለኝ እኔ መናጤ ደሃ ነኝ ምን አለኝ ግን ከዚህ ስቶሪ ተነስቼ ነው ወንደኛ ልምድ እሺ ቆይ ትንሿም እኔ ያው አንቺ ዋናው ተይው የገንዘብ ምናምን እኛ እዚህ እህቶችሽ ምናምን በቃ ለነመሚም ቲጂ ሁሉም እዚህ ኮሜንታተርም የሚያግዝሽ ሰው ያግዝሻል እሱ ችግር የለውም ገንዘብ የሚመጣ ይሄን ነገር ነው ያንቺ ግን እንዴት ነው ስሜትሽ ገና ነሽ ወይ ዋናው እሱ ነው ማርያምን ቤተሰቦችን የነካቸው እሱ አሞኛል በርግጥ እስካሁን ራሱ ቤተሰብ ላይ ሄዷል ይሄ ጥጣቋም ጭራሽ ቤተሰብ ላይ መማር ሄዷል እዛ አምነሽ ወሮ በላ ነው አሁን አምነሽው በዛን ያህል ስታገኙ በዛን ያህል በጣም ነው ማለት ሌላው ሊወሰደው ይለው ችግር የለውም ማለት የራሱ ነው መጀመሪያ በቃ የራሱ ነው ብለሽ ትገምጪ ጊዜሽን ቁመሽ ላይ ብለ ምን ያህል ይሄ ያገኘዋል ከጁም መብራን ምስክሬ ናት ሬሳ ማማል ግን አይሆንም ጥሩ አይደለም ቀባሪ ነው የሚያጣው እንደዚህ አይነት ሰው እግዚአብሔርን መማር የሰው አሁን እሷ ላይ መፍረድ አትችይም ገባሽ ለምን ወደዋለች ምናምን የሚያሳምኑ ነገሮች አድርጓል ምናምንና ላይክ ታታምሪዴ እኮ አብሯት ነው ይልሽ አሁን ለምሳሌ ኤቭሪዴ ላይቭ ላይ ምን ስራ አለው ጉንጉን እዛ ሽንሽንና ጉንጉን ሲቋጨዋል እንጂ ምን ስራ አለው ከሷ ሰርባ ቢቀመጠው ሲዘርፍ የሚኖር ሰው እኮ ምን ስራ አለው ውዴ ነጠላ እየቋጨ አብሯ እያለ ይቀመጣል ከስሯ ምን ያደርጋል እንደነስ ሰው መማር እኮ እኔም እኮ የገረመኝ እሱ ነው ለሚስቱስ ጊዜ የለውም ወይ መማር ማለት ነው ለሚስቱ ጊዜ ለሚስቱ ማራ ዘራፊ ሌባ ስለሆነች ምንድነው ትስማማለቻ እያበሰልኩ ነው ታዬ ሙድ ያዙ ምናምን ማለት ነው ቁጭ ብሎ አስበሽዋል ፍቅሬ ማሪ ያልሽው ማለት ነው እሷ ከጎን ማለት ነው እኔ ሲጀመር አይደለም እንደዚህ አይነት ራስ ነው እንጥሉ ይዘፍናል ወይ የሆነ ነገር ይላል ያቀብ ሁሉም ማንኛውም ሰው ያውቃል ላይ የሚደረይ ማለት ነው እኔ ግን አንድ ቀን ምንድነው ያ በሰው መሃል እወድሃለሁ በእኝ ብሎ ማለት ነው ከዛ ሳልለው ቀርቼ ነቅሏል ወረደ በሽታ በነቀለው እዛው በሽታ ድራሽ ባው አንቺ አየሻል ቁፍጥን ብለሽ በዚህ ጎበዝ እወድሃለሁ ፍቅሬ ምናምን አትይ ጎበዝ እንኳን አላልሽ እንዴት ግን ውስጥሽ አየሽ ይላል እምነቴን አሁን እዚህ በኋላ እንዴት ነው ሰው መታም ማለት ብርም ተቀበይ ይልሻል አይደል ከሰው ተበደርም ይልሻል እኮ አይደል እንዴ እኔ አልወድም መጀመሪያ ጊዜ ብድር የሆነ ጊዜ በጣም እንትን ብሎኛል ከሰው መታገኝ ከሆነ ሲለኝ እኔ በስማም ወልድ ፈስቅዱኝ ብድር አልወድም በነገራችን ላይ እና በጣም የደነገርኩት እንደዛ ሲለኝ ከዛ በኋላ ግን የባሰው ደግሞ ስለሚነጫነጭ እንዴ እውነትም ቸግሮታል ልጅ እያልኩኝ ከዛ በኋላ አንድ ቀን ያለቀሰ ነበርና ራስ ያለቀሰ ማርያ አንቺ መታቂያለሽ የኔዋ ሚስቱ ውሃ ያቀበለች አይኑ ላይ ታፈሳለች እሱ ድምጹን እየተጠቀመ ዲዘርፉሽ ተመሳጥረው ነው የመጡብሽ ግን እኔ ላንቺ ብነግርሽ ቀልድ ነው ግን ትንሿ ምንም አይሰማሽ ማንኛውም ሰው ላይ በህይወቱ ዘመን የሚያጋጥም ነገር አንቺ ላይ ብቻ የተፈጠረ ነገር አይደለም ማርያምን ሁሉም ሰው ላይ የሚያጋጥም ነው ብር በመበላት ደግሞ መማር ሁሉ ሰው ይበላል የብር አበላሉ ስልቱ የሰዎች ይለያያል ይሆናል እንጂ አንዳንድ ሰው ሳያስፎግሩ እቻ ማረችኝ እቺ ወደርኳትኝ ምናምን አንቺ ፊት ማለት ነው አንቺ ፊት መድኃኒዓለም ያሳይሽ መማር ወይንቺ አንገት ወርቋ በጣም ወይንቺ እንትኗ ሰዓቷ ስታምር ምናምን ይልሻል ያበደ ሰዓት ነው ምናምን ምን እያየ ነው እያልሹ ማለት ነው መማር ድስት እየፋቀ የሆነ ኦንላይን ላይ የሆነች ሰዓት እያየው ምናምን ነገር ምናምን ምን አይነት ያለሽ አይደል አንቺ ሴት ነው መቼስ ምን አይነት ስለልች ምናምን ነገር የት ነው የምትሸጣው እዚህ ምናምን ይልና ስንት ናት ምናምን ብሎ ምሮ ስንት ናት ምናምን ወይ ልገዛን ነበር ቆይ ግን ሌላ ቀጣይ ጊዜ ምናምን ይላ ልብሽን ያባባዋል አንቺ እናትሽ ትገዣለሽ እሱ እናቴ ወርቁ ምኑን ግጥም አድርጎ ያደርጋል ሄዶ ይሸጠዋል አንቺ በመሃል እንዲም የሚበሉ ስልት አሉ ቀጥታ ገንዘብ የማይጠይቁ አሉ ብድር በዛም በዚህም አድርገው የሚበሉ ሰዎች አሉና ይሄ ማናችም ላይ ደርሷል ምንም አይሰማሽ እንደዚህ በገንዘብ ጉዳይ ገንዘብ ይሄዳል ገንዘብ ይመጣል እግዚአብሔር እንደዚህ አይነት ሰዎችን
እንትን ይላቸዋል። እግዚአብሔር በቀለኛ አይደለም፣ ግን በሚቀጣው ልክ ይቀጣቸዋል። ገንዘብ ደግሞ የእህት ወንድሞችሽ አሉ፣ ከቸገረሽ ምንም ችግር የለውም እኛ እናግዝሻለን ምናምን፣ ግን ያንቺ ስሜትሽን ግን አስቢ። እውነት ጌታ ምስክሬ ነው ጋይስ፣ ቁም ነገር ነው መማማር። ይሄ ስሜቷን ገባሽ? ሁልጊዜ አብሮሽ የሚውል ሰውዬ ነጠላ እየቋጨ ነው አብሯት የሚውለው፣ እሳት እያርገበገበ ነው አብሯት የሚውለው፣ በቆሎ እየጠበሰ ነው አብሯት የሚውለው። ሰውዬ ከምድጃ ስራ አይጠፋም፣ አብሯት የሚውል ሰው ነው መማር ገባሽ? አብረው ነው የሚቀመጡት፣ የሚያወሩት፣ የሚደውልላት ስንት ሰዓት ሙሉ አሉ የሚደውልላት። እኔ ወሬን የሰማሁት አላውቅም፣ ብቻ ግን ረጅም ሰዓት ነው የሚደውልላት አሉ። አስቢ። ስለዚህ አሁን ይሰማታል ገባሽ? የለመድሽው ሰው ሲሆን ምናምን እና ደግሞ ድንግጥ ነው የምትይው ላይ ቆሌሽ ነው የሚገፈፈው። እና ዋናው ስሜቷ እንዴት ነው ዋናው ስሜት አብረው አልተኛችም ግላድ እንደዛው በዲስታንስ መሆኑ ግን ለሌሎችም እህቶቻችን ድንግል ነኝ ነበራ መማታ መከራባት ድንግል ነኝ ብሎ የተኛ ይሆናል። ምከራቸው ለሌሎችም እንደዚህ ዲስታንስ ሪሌሽንሺፕ ብዙ ጊዜ በጣም ብዙ ጉዳቶች አሉት። በአካል ማታውቁ ባላሊዝም ኮዴ ሎምናም ሩሽ ሸወዳል ማነው የሚሻለው እንጂ ለትዳር አይሆንም እኮ ለትዳር አይሆንም። ማታችሁ እንዲሁ አንድ ቀን እንኳን ሳትምን የሰው ድምፅ አልሰማም እንጂ ባልና ሚስት ተቀምጠው ልጅ አለ በዛ ላይ እንደ ድምፅ እንኳን አንድ ቀን ሳትብሎኝ ሰምቼ አላውቅም። ይሄ ሰውዬ እኮ ማጅራመች እኮ ነው ሚስቱንም ልጁንም ወይ ልጁ ጥንጥዬ እኮ ነው ጡቷን እያጠባች አፈናው ልጁ አዳሩ ሙሉ አፉን ዘግታ ሊሆን ይችላል። ምን ይታወቃል? ነው ልጅ አይደለም 3 አመት ልጅ ነው ነው በቪዲዮ ኮል ልጁ ጋር ነው ወራልን ችግር የለውም። ባለቀን አምጥቼው ምናምን ይለኛል ችግር የለውም። እሱ ግን ከሌላ ቤት እንደሚኖር ከአሳዳጊው ጋር እንደሚኖር ነው እንጂ እንኳን እግዚአብሔር በዚህ እንትን አለልሽ እንዴ ህይወትሽ መቼም ግን የሚያገኛት አይመስለኝም። ሚስቱ ይዛ ጊዜ ገንፍላ የምትወጣ ይመስለኛል መማር በአካል ካገኛት ማለት ነው። ያኔ እግዚአብሔር ሲጠብቅሽ እንጂ ገባሽ? በአካል ብትተኙስ እንዴ አይነት ሰው ፈጣጣ እኮ ነው መምዬ። ስንት አመት ስንት ቦታ ሲዞር የነበረ አውደልዳይ ወመኔ ወራዳ እንደዚህ አይነት ሰዎች እባክሽን ድንግልና ይኑሰጂ ብሎ አይናቸውን በጨዋጥባው አለቅልቀው ሊመጡ ይችላሉ እኮ። እንደዚህ አይነት ሰው ስንት ቦታ እኮ ሄዱ ሰዎች ሊሆኑ ይችላሉ። እግዚአብሔር ሲይዝልሽ ይችላል። አዎ እግዚአብሔር ነው የጠበቃት። እሷ መቼም ለሁሉም ነገር ለበጎ ነው። መጣላታቸውም ከነሳሪ ጋር ነው ላይክ ይሄ ነገር ሁሉ እንዲወጣ ሆነ እና እግዚአብሔርን ማመስገን አለብሽ። ምከሪያት ትንሿን ጠንከር እንድትል ሌሎችም ያለሽ ነሽዋት። እግዚአብሔር በህይወትሽ ሊያስተምርሽ ነው። አንድ ነገር ትልቅ ነገር ውስጥ የሚከትሽ ሊያስተምርሽ ልትማሪበት። አሁን ለሌላ ጊዜሽ ምን ታደርጊያለሽ? ሰው አሁን አይሽ ተማርሽ አይደል? ለሌላ ጊዜሽ መቼስ ህይወት በዚሁ ቆመሽ አትቀሪ፣ በዚሁ አትቀጥይም። የሆነ በህይወትሽ ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል። የሆነ ሳለ የሆነ ወንድ ሊመጣ ይችላል። ሲመጣ ቤተሰቡ መተዋወቅ ትጀምሪያለሽ፣ ማንነቱን ማወቅ ትጀምሪያለሽ። ቢያንስ እንኳን ለመጀናጀን 6 ወር ትሰጫለሽ። ከዛ በኋላ ግን ያን ሰው በአካል እንዲያገኝሽ አይደለም መማር 1 አመት 2 አመት ሙሉ ሰዎች አልተያየንም እንኳን አልመጣ በስማ አይ ነው ኤማ ወሮበላ የወሮበላ ተይው ይቀሸቀም አንጅሪያ ምን ተይው። እኔ ወደፊትሽ እንደምነግርሽ ታራስ ተይው እኛ እንለበልበዋለን እሱን ተይው። እኔ ያልኩሽ ለወደፊትሽ ነው ኦቴን ለወደፊትሽ ነው። እሺ ትንሿ ለወደፊትሽ እንደዚህ አይነት ሰው ይተሰል። አሁን ዛሬ የትምህርት መማሪያሽ ሆኗል። ለሌላ ጊዜሽ ግን ማን ነው ምንድነው ቤተሰቦቹ ከማን ጋር እንደሚኖር ቤቱን በደንብ ማጥናት አለብሽ። በቃ በደንብ ገባሽ? በደንብ ካጠናሽ በኋላ እንደ ኬሚስትሪ እና እንደ ፊዚክስ ገልብጠሽ ካጠናሽ በኋላ መጨረሻ ላይ አብረሽ እንትን ታያለሽ። ለፍቅረኝነት ትሄጃለሽ እንጂ እንጃ እኔ መማር እንዴ ስማው ምስኪን ማጢ ነው ማለት ነው። እኔ በቃ የዛን እኔ ያው ምንድነው ስተቴ እንደዚህ ያወራን እህትየው ምናምን እየተባለ በመጠያየቅ ነው አይደል እንደዚህ የምትቀራረቢ። ከዛ ስተቴ ምንድነው ለምንድነው እኔን አለኝ ብለሽ ማለት እንዳልሽ ማታስ ለምንድን ሌላ ስላለሽ ነው አይደል እየዋሸሽኝ ነው አይደል ይለኝ ነበርና እኔ ደግሞ ወደ ሚዲያ ማምጣት አልፈለኩም። እሱ ደግሞ ሚዲያ ላይ መታወቅ ይፈልጋል። ለምንድነው ስትዩ እኔ አንቺ በእኔ ስለማታምኝ ነው ወደ ሚዲያ ማታሳየኝ ነበር። ሌባላ ሚዲያ ታርጌት ነው እንቅላትሽን በልቶሻል። ትንሽ ሌባላ መሉ ዳቦ ይልሳል ይላል ያገሬ ሰው ሲተርክ። በመጀመሪያ ደረጃ ደግሞ እንቅላትሽን በልቶሻል። አየሽ ወደ ሚዲያ እንዲመጣ ስለምን እንደማትፈልጊ ጠንቅቆ ስላወቀ አውቆ አንቺን ጭንቅላቷን ምን ብሎ ተጫውቶባታል። ሳይኮ እኮ ነው ሰውዬው ተጫውቶባታል። ገባሽ? ወደ ሚዲያ ምን በታፍራለሽ ምናምን አውቆ በቃ እሱ እንደሚፈልግና ሌላ ሰው አለ ከላቷ ላይ ተጽዕኖ ፈጥሮባታል።
እንዳለ ጊፍተሮችን በሙሉ እንትን ነው የሚያደርጋቸው። በቃ እዛ ላይ ሌላ ሰው እንዳለኝ በቃ ተሱ አሁን ለምሳሌ እሱን እያወራሽ ሌላ ሰው እንደምታወሪ አይነት ነው። እኔ ደግሞ እሱን እና እሱን ብቻ ስለማወራ እኔ እውነቴን ነው ማንንም አላወራ ግን እኔ ማንንም አላወራ ስለዚህ ያውን ሴት እኮ ውዴ ሽንት ቤት ሲሄዱ አብሯቸው የሚሄድ ሰው ዋክስ ያረጉ ወክ ላይ መንገድ ላይ አብሯቸው ከጫማ የሚያለብሳቸው ካልጋ ሲወርዱ ሴት እኮ 5-6 ይዞ እኮ ነው አማርጣ አንቺ እኔ እናት ይሄኔ እንደው ምን ያህል ታማኝ ብትሆኚ ነው ውዴ በአንድ ሴት እኮ አይዝም እኮ 5-6 ይዝና አይቶ ባሁን ሰዓት ከዛ በኋላ ነው አንዱ ላይ የሚጥልሽ እንጂ አንቺ በአንዷ እንዴት በአንድ ትጫወቻለሽ በአንድ ሁሉ ያስተማምናል ውዴ ጥሩ ነው እሱን ማድረጓ ግን ምንድነው አንድ ጎል ያስተማምናል ለኳስ ተጫዋች አስተማምናል 2-3 ሲደጋግም ነው ልቡንጤም ማርጎ እንደሚያሸንፍ የሚያውቀው በአንድ ጎል እንዴት ውዴ አረጋች ነበር አሁን ሌላ ሰው ቢኖራት ኖሮ እንዲህ ስላረጋች ነው አሁን እንዲያረኳት ሊል ይችላል ኤክስኪውዝ ሲብስሽ ውዴ ሆል ሲብስሽ ከሱ ስትታይ ስሙ ማን ነው ስሙ ይነገራል ቲክቶክ ላይ ወይን ዝም ብሎ ነው እኔ አንድ ጓደኛ እንዲኖረኝ ሲጀመር ማንንም ጋር እንዳወራ አይፈልግም ማንንም ጋር እንገናኝ አይፈልግም በመጀመሪያ ብቻ እንዲዳውልኝ ማንንም ሰው ጋር እንገናኝ ለምን ብዬ እንዴ ለምን እንደዚህ አለኝ ግን ፍቅር ስለሆነ እኔ ባንቺ አልፈልግም ማለት ያልሽ ቤታ እሱ እኮ ታርጌቱ እኔ እንደሚመስለኝ ማለት ነው ያልሽ ትንሿ በቃ አሁን ልብስ ከፍታለች እዛ ቤት ሲመጣ ሀብታም ባልጠበሰች ምናምን የሚለውን ኢሜጅ ቢልድ ማድረግ ይፈልጋል በቃ አሁን እሱ አማራው የሚለውን ፔጅ ስታይ ትንሿ ባል ነው ሁሉ ሰው ትረስት የሚያረጋው እሷን ያደራጀ ጥሩ ነገር ያረጋላት ሰው ነው ሌሎችን ሰዎች መጠየቅ የፈለገው ነገር ማድረግ እንዲችል አድርጎ ኢሜጁን ገነባ ከዛ በኋላ እኮ ለሚመጣው ነገር እሷ ምንም በማታውቀው ነገር ነው ያረገ ነገር ያለው ይሄደ ሌሎች ማሳባው ከተፈጠረ በኋላ ደውሎልሻል ትንሿ ኖ ብሎክ አደረኩት በቃ ያንዳንዱ ግን ከባድ ነው ማለት ያለውን ነገር ሲሰሚ ወዛ በኋላ እያንዳንዱ ውዴ ወይ ጉድ አሁን እኔ ኢቨን እንኳን ወደኋላ ትመለሻለሽ ወደኋላ አነጋገሩን አሳሳሉን አስነጣጣሱን ሁሉ ነው የምታስታውሽ ውዴ አስነጣጣሱን ስታንደም ባንዲያ አሁን ራሱ ወደፊት መተሽ ትነግሪናለሽ ለኔና ለማንድናል ፌዝ ናት ያለች አሁን አላምንም አለች እኮ ይልሽ ስቴጅ አለው አይደል አሁን ምን እንደምትታቀልሽ መማር ቁጭ ብላ ለራሷ አስተዋሰን ሲያስነጥሱሉት እዚህ ላትና ይሄ ሌባ ለካ እንደዚህ ጮክ ብሎ አስነጥሷል ትላለች አውቶ በኋላ እየተመለሰኝ ነው የምታስበው እግዚአብሔር ምንድን ሱቅ ሰወጣ ራሱ ማለት ነው ለምን ደግሞ ታሳውቂ መኪናው እና ሱቅ ሰወጣ ራሱ ይሱቅ ሁሉ እንደዚህ መንገዷ ላይ እንደሳስባት ቴክስት አድርጌ የምወጣት ሁሉ ሳስበው ርር ነው የሚያደርገኝ ውስጤን መብራን በጣም ነው የሚያናድዳችሁ እውነት በጣም ነው የሚያናድደው በጣም ደግሞ የሚያናድደው ሌላው ደግሞ ማለት ነው አማራ ነኝ ብሎ አማራ አይደለም እኔ አሁን ብሔሩን መናገር አልፈልግም እናንተም ባትናገሩ ጥሩ ነው ለምን አንድ ግለሰብ ያንስ አይደል እንደው ምን ይወክል አይችልም ግን አማራ አይደለም ልጁ ማለት ነው ልጁ አይደለም ግን በዛ ስም መቶ አማራው ብሎ ጽፎ ፕሮፋይሉን አድርጎ ዳማች ነው ህዝቡ እየሸወደ ያለው ማለት ነው እኔ ብሔር የፈለገ ብሔር ቢሆን ግለሰብ እንጂ ያጠፋው ብሔር አይደለም ያጠፋው ስለዚህ እሱ ግን በቃ እንዲህ አይነት ስራውን ለመሸፈን የተጠቀመበት መንገድ ራሱ ያሳፍራል በጣም ወይኔ መስማ እስኪ ባላገሯ ይጅበት እኔማ አንቺ ለምን ቦለከሽ እኔንማ ሲጀመር አይወድሽም ማለት ነው እንደው መክራት ሲሆን አይወደኝም እሷ ጋር እንዳላይሽ አንቺ ትመክሪያለሽ እንዴ ምን አውቃለሁ ማለት ለምን ነበር ማይወደኝ እሱ ምንም ማንንም ሰው አይመቸውም በቃ በሱ እኔ ጋር ማንንም ሰው እንደማይመቸው ነው የሚፈልግ እኔ ጋር በቃ እኔና እኔ ብቻ ግን ዝም ብሎ ነው ማለት ያለ አይደል እንደዚህ ጌም ምናምን እንደዚህ ሙዚቃ ምናምን እንጫወት ከሆነ በቤትሽ እንትራክቲቭ ነው የሚለው ትራሽን አሰሪ ከስራ ጋር ምክንያቱም ሲሰራ ብር ያገኛለሁ
እንደዛ መጫወት ከሆነ ደግሞ ብር አይገኝም አልሰራም ማለት ነው። ስለዚህ ስራ ብቻ ነው መስራት ያለብኝ እኔ መጫወት የለብኝም። በእናታችሁ ሰፖርት አርጓ ቃግዟት ምናምን እግዚአብሔርን በጣም ባለጌ ሰው ነው ግን በእውነት እቃማ ትናንትና ተሸጠ ነበረ ትናንት አብረናት ነበር ትንሿ ሁሉም አለቀ ሳሪ እግዚአብሔር ይስጣቸው ሳሪ ብርጅት እውነት አግዟት ባለት ቲጂ በተለይ ሴቶች በእውነት በጣም ደስ ይሉ ነበር በጣም የተባበሩ ሁሉ ብለው በቁጥሯን ሰፖርት ያደረጉ ሰዎች አሉ which is nice በጣም ነገ አሳያችኋለሁ ፎቶውን እኔ አይቼዋለሁ ከልጁ ጋር ሆኖ ልጁን አጥፍቼ እናሳያችኋለሁ። አሁን እንዴት ነሽ ትንሿ? እንግዲህ እስካሁን አለው እቃዎች ሁሉም ተሸጡ ወይስ እንዴት ነው? አይ አሁን እንድገባ ስልኮ ነው ቤት ያናየው ትንሽ ይቀራሉ እነሱን ሻጅ ስጭ ከዛ በኋላ እንደ አዲስ ነው መጀመር ቤቱን እንደ አዲስ ቀያይሬ በቃ በአዲስ ነገር ሁሉ ነው እንጂ እንደዚህ ማስተዋወስ አሁን እዛው ነኝ ያለሁት ግን ማስተዋወስ ራሱ ሁሉ አልፈልግም። ይሄን ትቼጂ ቦታ መግባት ነው የምፈልገው። እንደገና ማርያም በጣም ነው የሚያስጠላው ሁሉ ነገር ነው ማለት ህልም ነው የሚመስላችሁ የሰው ልጅ በዚህን ያህል ርቀት መሄድ በዚህን ያህል መሸው ማለት አንድ ሰው መታመን እኮ እንጃ አላል ግን የእጁን ይስጣው ሌላ ምንም ማለት ነው። አይዞሽ ወደ እግዚአብሔር ለምክንያት ነው እንደዚህ እግዚአብሔር ነገር የሚያስተምረው ለምክንያት ነው። አንደኛ ዳስ ገብቶኝ ሁለተኛ የራሴ መስራ ያንን ያህል ወራቶች ቆሜ ላይቭ ላይ ስንገበገብበት የነበርኩትን እያንዳንዷን ላይቭ ላይ እንግዲህ መቆማቸው ማለት ስራው አይሰራው መቆም ላይቭ ላይ የሰው አይን እንዴት እንደሚገርፍ ታውቃላችሁ። በየቀኑ ቢያንስ ለዘጠኝ ወር ትንሿ ቪዲዮ ክፈች እስኪ ውዴ